ዛሬ አብርሃም ሩትን ጠየቅ ሄዷል። ዛሬ አብርሃም እነ ሩታ ቤት ሄዷል። እና አባትና ቤት እናትና አባት ቤት ሄዷል። አብርሽ ከአሁን በፊት እናቱ ጋር ተገናኝቷል። ፊት ለፊትም ማለት ነው። ከዚህ በፊት የቀረ አባቱ ይመስለኛል። ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ አብርሃም ሩታን ሰርፕራይዝ ልናደርጋት ነው። የእሷን ፊሊንግ ለማየት ነው። ከዛ የቀጠሌ ደግሞ ወደ መጣሁበት ሀገር ሊመለስ ነው እያለ ነው እና ሩታን ሰርፕራይዝ አደረኩ። ሄዶ መጠየቅ ሰርፕራይዝ ነው። በግ ግን ለሴት ልጅ ለወለደች ሴት ልጅ ግዴታው ነው ማለት ነው። ሰርፕራይዝ ሳይሆን በጉ ግዴታው ነው። በጉ ለምን የትኛውም ሴት ልጅ ስትወልድ ማለት ነው እታረድለታል። ስለዚህ ይሄ ግዴታ ነው እንጂ ሰርፕራይዝ አይደለም። ሰርፕራይዝ እኔ የጠበኩት ለሩታ በትልቅ ነገር በቃ ወንድ ልጅ ስለወለደች ትልቅ ነገር ያደርጋታል ብዬ አስባለሁ። ሊያደርግም ይችላል፣ ከዚህ በኋላ ሊያደርግም ይችላል፣ አይታወቅም ማለት ነው። ግን በጉ ግዴታው ነው ብዬ አስባለሁ። ግዴታው ነው አውቃለሁ እኔ። ሴት ልጅ ስትወልድ ይታረድለታል ማለት ነው። በግ ይታረድለታል። ብቻውን ሾርባም ሁሉም ነገር ትጠጣለች ማለት ነው። ሾርባ ሁሉም ነገር ይደረገለታል። ከዚህ ይሄ በጉ ሰርፕራይዝ ነው ብዬ አልጠብቅም። ስለዚህ ሩታ ደግሞ ለምን መጣ? ሰላም ራሱ ላለችም ለምን መጣክ? እና ያው አብርሃም ግን እኮ ልጅ እንደሚወለድና ልጁን እንደምታቀፍ ያቃል። ነገ እናት ቤት ገብቶ መጠየቅ እንደማይችል ያቃል። ግን ለምን እንደዚህ ማድረግ እንደፈለገ አላቅም። ነገሮቹን በጊዜ አቁሞ እናት አባት ቤት መልስ እንዲጠሩት ጠይቆ ከሩታ ጋር ቶሎ ሰላም አወርዶ ኢቭን እሷ እንታረቅ በቃ ሰላም እናወርድ ያለችው ጊዜ ማርቆስ አገናኝቶን እሷና ሄርሜን ለመምረጥ አቅቶት እየሮጠ ጊዜ ማለት ነው። እንደዛ ባያደርግ ኑሮ ዛሬ እንትን መሆን መደበቅ የለም ማለት ነው። ሲቀጥል ደግሞ ተደብቆ ገብቷል። ግን ቪዲዮን ለቀቅና ቤተሰብ አያይም በዛው ጊዜ እንዴት ቤታችን ተደፈረ ምናምን ሊሉ አይችሉም እንዴ? ይሄ እኔ አልተዋጣልኝም ብዙ ነገር። ግን ዋና ሄዶ ልጁንም ሩታንም ማግኘት ነው። እና ግን ሩታ አቃጠለች ወይ? እሱ ያቃጠላትን ብድር መለሰልችላት። አውቃ እያደረገች ነው ብለዋል። እሱ ግን አውቃ እያናደደች ነው ብላል። እና ልጄን እያለች ማለት ነው። ከሆን በኋላ እኔ ከሱ ጋር ነው ምናምን እያለች ማለት ነው። አቃጠለችው። ከመረንጁ ጋር ሙድ እየያዙበት ነው። አብርሃም ግን በጣም አሳቀኝ ዛሬ ማለት ነው። ብዙ ነገር ለጫወታም ሊሆን ይችላል። ግን እንዳይዛል ህፃኑ ለምን አይን አይገልጥም ይላል። ለምን እንደዚህ አይሆንም ይላል። በጣም አሳቀኝ። ይኸው እንደ ልጅ እየሆነ ነው ራሱ ማለት ነው። እና እውነቱም በልጅነት ልጅ አግኝተው ነው እንደ ልጅ ነኝ እያለ ነበረ። እና ከዛ በፊት ሞ ይሄ ስትወልድም አይቻለሁ እያለ ነው። ግን የሱ ነገር ያወዛግባል። ግን እነ ሩታ ትልቅ ይሄ ተባበረችና ለማንኛውም ሄዶ ሚስቱንም ልጁንም ጠየቀ። ስለዚህ እኔ ከሄድኩ አትቆጪ ምናምን እያለ ነው። አንተ ራሱ አሁን መሄድ ትችላለህ እንዴ? አይናፍቅም? ልጅህ አይናፍቅም? አንተ ራሱ የምትሄድ አይመስለኝም። እሷ ራሱ ሂድ እያለች ነው። እሷ ደግሞ ሂድ እያለች አንተ ራሱ የምትሄድ አይመስለኝም። ለምን የሆነ አሁን እንደዚህ ሆነው በ2 ዓመት ምናምን ነው። አሁን በእንትን ብለው ከናፈቀ ጥዬው ነው ከናፈቀ ትንሽ ማውራት ሲጀምር ውጭ ወጥተ በቪዲዮ ልጁን አይቴ ማውራት ሲችል
በዛ ጊዜ ግን አያስቀምጥም ሄደ። እውነት የምትሄድ ከሆነ የራሱ የምትቀመጥ አይመስለኝም ማለት ነው። እሷ ተናዳ ልትፈቅድህ ያው እንትን ሆና ልትፈቅድህ ትችላለች። አንተ ግን እንደዛ መሆን የለብህ። ልጅህ አይናፍቅህም? እና ኤኒዌይስ ዛሬ ደስ የሚል ቪዲዮ ነው። ግን ከሩታ ሁሉም ነገር በላይ ከዚህ ከአበባ በላይ ማለት ነው ብዙ ትልቅ ስጦታ መስጠት አለብክ። 9 ወር ሙሉ ተሸክማ ተሰቃይታ ብዙ ህመሞችን አሳልፋ አሁን ደግሞ ከሞትና ከህይወቱ መሀል ሆና ወለደች። አሁን ግዴታ ነው፣ ለሴት ልጅ ጸጋ ነው መስጠት፣ ለሴት ለተሰጠ ነው። በቃም እንትን ነው ግዴታም ቢሆንም አንተ ባሉን ነገ ልጅህን አይንህን በአይን ፈጣሪ ከሷ በሷ በኩል አይንህን በአይን እንድታይ ያደረገ ለሷ ግን ትልቅ ነገር ትልቅ ስጦታ መስጠት አለብክ ማለት ነው። ስለዚህ ያው አሁኑንም በቀላል አርጎክ ምን አለ ሸማግሌ ይዘ ባግ ምናምን ይዘ እኛ ጋር ቢሆን አሁን ያው እናንተ ጉራጌ ቤት እንደዚህ ካበደ ይሆናል እንጂ ከወለደች ሸማግሌ ሄዶ በግ ሄዶ